ስለዚህ ኦህዴድ ግራ ሲገባው ሲጨንቀው ምን ይዞ እየመጣ ነው? ቅድም እንዳልኳችሁ የታሪክ መከራከሪያ ይዞ መጣ። ፖለቲካ ሲሞት በታሪክ መጣ። እንሰባሰብ ነው። ከዚህ በፊት የሚሉት እንደዚህ ነው። እንሰባሰብ እየመጡብን ነው። ኦኬ ለመሰባሰብ ምን እናምጣ? አዲስ አበባ እኮ የቱፋምና የገላን ያብቹ ምናምን ዲስኮርስ እየመጣ ነው መስሏል። ሂደቱ ውጤቱ ምንድነው? አሁን ይመጣል ይሄ ሊቃን ትላንት የነበሩ ነገስታት እንጨት ሊለቅሙ እንደመጡ ውሃ ፈልገው እንደመጡ እሱማ የተዘጋ ታሪክ ነው። እኔ አይደለም ነው ኦህዴድ ነው የሚለው። ይሄንን እየመዘገብክ አስቀምጠው እንስማው። በርካታ ምክንያቶች አሉ ይላልና ሚስኮትም ተደርጋለሁ እኔ እንጨት ነው አላልኩ። ግን አዲስ አበባን በመቆርቆር ሂደት የተሳተፉት ነገስታት እና ንግስቲቱ የነበራቸውን ድራይቨር ነው ማገዶንና ፍንፍኔ ውሃን ያነሳውት እንጂ ምክንያቶችም በርካታ ናቸው። ከነኚህም ተጠቃሽ የሆኑት የነገስታቱን መስፋፋትና በየደረሱበት ያጋጥማቸው የነበረውን የደህንነት ስጋት ለመፍታት የሚያስችሉ ለመሸሸጊያነት የሚሆኑ ከፍተኛ ቦታዎች ፍለጋ አንዱ ምክንያት፣ የተፈጥሮ ሀብት በተለይም የማገዶ እጥረት ሁለተኛው ምክንያት፣ የአየር ንብረት ተግዳሮት በተለይም በተራሮች ላይ የነበረው ቅዝቃዜና በኋላም የመንግስታቸውን መጽናት ተከትሎ ለመስፋፋት የሚሆን መልክዓ ምድር ማስፈለጉ ናቸው ይላል። ኤቪደንስ ቤዝድ ነው። እቴጌ ጣይቱ ባቀረቡት ሀሳብ መሰረትም እንጦጦ ተራራ አካባቢ ሰፍሮ የነበሩት ንጉስ ምኒልክ እና ባለሟሎቻቸው ወደ ሜዳውማ የፍንፍኔ አካባቢ በመውረድ እንዲሰፍሩ ወዘተርፈ ይላል። ግን መግቢያውን ይዩት ላይ በ1880 በቅንብ 79 መጀመሪያ የዘመናዊቷ ኢትዮጵያ መስራቾች የነበሩት የአዲስ አበባ የንጉስ መቀመጫ ከተማ በኮቴሽን ያስቀመጥኩት ከተማ አይደለም በወቅቱ እንድትሆን በበርካታ ምክንያቶች የተመረጠችው የያኔዋ የነቱፋሙና የናብቹ ገላን ቀይ ፍንፍኔ ይሄ ኤቪደንስ ቤዝድ አርጊመንት ነው። የዚህ ታሪክ ጭቅጭቅም የተዘጋ ፋይል ይመስለኛል። ነጥቡ እዚህ ላይ የዚህ የታሪክ መከራከሪያ የተዘጋ ይመስለኛል። የቱፋምና ያብቹ ጎሳ መቀመጫ ነው። ኦኬ ቱፋምና መሬቱን ማን ሰጠው? ሉዓላዊ መሬት ነበረ እንዴ? ሉዓላዊ መሬት ማን ሰጠው? ማን ሰጠው? እንዴት ያዘው? ጥያቄው እሱ ነው። ግለሰቦች መሬት ሊኖራቸው ይችላል። የተወሰነ ቡድን መሬት ሊኖረው ይችላል። የመንግስት አስተዳደር ሰይሞ የያዘው መሬት ግን ከሌለ መሬቱን ማን ሰጠው ነው? እንዴት ያዘው? ከየት መጥቶ መሬቱን ያዘው ነው ጥያቄው። አሁን እሺ ኦኬ ይሄ ሰውዬ በተናገረው መሬቱን እንዴት ያዘው ነው? ከየት መጣ ነው ጥያቄው። መንግስት መስርቶ የያዘው ያስተዳደረው መሬት ነበር ወይ ስንል ማስረጃ ማቅረብ አይችልም። ይሄ ማስረጃ የላቸው። ስለዚህ ማስረጃ በሌለው የጨበጣ ድግስ የጨበጣ ፖለቲካ 8 ዓመት ገዙ። የጨበጣ ታሪክ ደግሞ ይዘው ደግሞ አሁን ኦሮሞን እንጠቅማለን ነው የሚሉት። ውጤቱ ግን ኦሮሞን የሚጠቅመው አይደለም። ዛሬ ኦህዴድ ምን እየፈጸመ እንደሆነ ማየት ያስፈልጋል። በሲዳማና በተለይ በምስራቃዊ አካባቢና በጉጂ አካባቢ ኦሮሚያ ምዕራብ ኦሮሚያ ላይ ግጭት ተቀስቅሶ 17 ሰዎች ሞተዋል። 17 ሰዎች። ይሄ ሁኔታ ወዴት ነው የሚወስደው የሚለው ለማንም ሰው ግልጽ ነው። የጽናት ቤተሰብ እና አሁን ይሄ ቡድን ይሄንን ሐሳብ ሲያመጣ ምን አስቦ ነው? ሐሳቡ ምንድነው? ሐሳቡ ይሄ ቡድን የሚያስበው ስልጣኔ ከእጄ እየወጣ ነው። ስልጣናችን ከእጃችን ከወጣ ሌላ ችግር ውስጥ እየገባን ነው። ስለዚህ ኦሮሞን ለማሰባሰብ አዲስ አበባን አዲስ የትርክት መገለጫ እናድርገው፣ ከሌላው ቀምተን እንሰጣለን። ይሄ ሐሳብ በነገራችን ላይ ኦሮሞን ለመጥቀም አይደለም፣ ግልጽ ነው። ኦህዴድ አዲስ አበባ ላይ ከዘረፋ የሚያገኘው ሀብት አይቶት የማያውቀው ሀብት እየሰበሰበ ነው። አይቶ ተሰምቶ የማይታወቀው ኦህዴድ በታሪኩ የጀርባ ታሪኩ ሲገለጥ ይታወቃል። ሌባ ነው። ቦላጫ ኪስ አውላቂ ሌባ ነው። መሬት ነጋዴ ነው። ቢሮክራሲ ውስጥ አንድ ፋይል
ጉዳይ ለማስፈጸም ለኪሱ ገንዘብ ካላገኘ የሚንቀሳቀስ አይደለም። ኦህዴድ ውስጥ ያለ ቢሮክራሲ የሚታወቅ ነው። ግን ይሄኛው ትላንት ኦሮሚያ ላይ ህዝቡን ሲያስጨንቆና ሲዘርፎ የነበረው አመለካከት አዲስ አበባን ሲይዘው አዲስ አበባን ያገኘው ቢሮክራሲውን ብቻ ሳይሆን መሬቱንም ጭምር ነው ያገኘው። በግላጭ አገኘው። መሬቱ ደግሞ ተፈላጊ ይሆናል። በተለይ ቀውሱ፣ ጦርነቱ፣ ግጭቱ ህዝቡ በክልል አካባቢ ላይ መኖር ስላልቻለ ወደ አዲስ አበባ እየተሰባሰበ ሲመጣ የመሬት ዋጋ እየተወደደ ነው። ስለዚህ ይሄ ቡድን መሬት ይሸጣል፣ ይዘርፋል። ከዛ የሚያገኘውን ጥቅም ሀብት ደግሞ ወደ ውጭ ያሸሻል። ስለዚህ አሁን ምን እያመጣ ነው? ፖለቲካሊ ሲወድቅ የታሪክ መከላከያ ይዞ መጥቶ ደግፈኝ እያለ ነው። የታሪክ ማስረጃውን ግን በማስረጃ እየቀለበስን እንመጣለን። ይህንን የፖለቲካ ሊቁ ዋነኛ መገለጫ ወይም ደግሞ መከላከያ ይዞ ሊመጣ የሚችለው የታሪክ ምሁራን ናቸው። ስለዚህ እኛ እንደ ሚዲያ ጥሪ እናቀርባለን። ወደ አደባባይ ነው ይሄንን ቡድን በማስረጃ ተፋለሙት። የመጨረሻው ሰዓት ላይ ያለን የመጨረሻው ቤት የሚቀመጥ የታሪክ ሙያተኛ አሁን በጣም አደጋ። እነ ፕሮፌሰር ሀብታሙ አሁን ይምጡ ወደ አደባባይ በደንብ አሁን ትርክቱን ማሳደግ አለባቸው። ይሄንን ቡድን ራቁቱን የምናስቀርበት ነው። በቃ መጋረጃው ተከፍቷል፣ ከፍቶታል፣ ራሱ መጥቷል። የምናፍርበት የምንሸማቀቅበት ምናምን አይደለም። ልኩን ማስቀመጥ አለብን። ከየት መጣ እንዴት ያስከው ማለት አለብን። በማስረጃ ውጫዊም ውስጣዊም የሆኑ ማስረጃዎችን አጣቅሶ ማስቀመጥ አለብን። ስለዚህ ቱፋም ገላንም አብቹም የያዙት መሬት የሚያስተዳድሩት መሬት እንዴት ተያዘ ነው ጥያቄ። ከየት መጣ ነው? ይህንን ጥያቄ መመለስ ስለማይችል ኦህዴድ ፖለቲካሊ የተሸነፈበትን በታሪክ ተሸንፎ ተከናንቦ የመለጠ ፋይሉን እንዘጋዋለን። ስለዚህ ይሄ ሊቅ መዝገቡ ተዘግቷል ያለው መዝገቡ እንደውም ተከፈተ ነው የሚባለው። መዝገቡ አልተዘጋም። በነገራችን ላይ አሁን ተከፈተ። ኦህዴድ እየከፈተው። ስለዚህ በዛው በመጣበት መንገድ ይህንን ሁኔታ በደንብ ወደ አደባባይ ቢመጡ ጥሩ ይመስለኛል። በተለይ የታሪክ ምሁራን እነ ፕሮፌሰር ሀብታሙ ተገኝ እንዲሁም እነ ሌሎችም ፕሮፌሰር ኃይሌ ላሬቦ እንደዚህ አይነት ታሪኮችን የበለጠ ወደ አደባባይ ማስፋት አለባቸው ብዬ አስባለሁ። የታሪክ እንግዲህ ምሁር የሆኑት ዶክተር ነጋሶ ጊዳዳ በተለይ ፊንፊኔ የሚባል ቋንቋ በኦሮሞኛ መዝገብ ላይ እንደሌለ ይገልጻል። ስለዚህ አዲስ አበባ ዛሬ የሚጠራበት ስም ራሱ ከኦሮሞ የቋንቋ መዝገበ ቃል ሲመዘዝ የለም። ከየት መጣ? ከየት መጣ? ፍልውሃ አካባቢ ፊንፊን የሚል ውሃ የሚመነጭ ውሃ ያንን በዛን ሰዓት ተለምዶ ሲነገር የነበረው ውሃ ፈነዳ የሚለውን ፊንፊን አለ የሚለውን ገልብጦ ፊንፊኔ የሚል ኦሮምኛ ቋንቋ አድርጎ በቋንቋ መዝገቡ ቃል ላይ የሌለውን ፈጥሮ አምጥቶ ከተማው የስም መገለጫ ያደርገዋል። በሌላ በኩል ደግሞ የታሪክ መከላከያ ሲያደርገው የቱፋ መናና ገላና ብቹ ጎሳ ይኖሩበት የነበረ መሬት ነው ይለናል። እኛ ደግሞ አጼ ዳዊት ሲቀመጡበት መንግስት መስርተው ያስተዳድሩበት የነበረው ከተማ ነው። አዲስ አበባ የአዲስ አበባ ያነች አዲስ አበባ የኢትዮጵያ ከተማ ነው። አዲስ አበባ ባለቤቱ ፖለቲካል ባለቤቱ የአዲስ አበባ ህዝብ ነው። የፖለቲካ አስተዳደሩ የአዲስ አበባ ህዝብ ነው። ስለዚህ የኦሮሞ ፖለቲካ ባለቤት አለው ከተባለ ባለቤትነቱ በራሱ የፖለቲካ አስተሳሰብ መከራከሪያ እንደሚያቀርበው ሁሉ አዲስ አበባ የፖለቲካ ባለቤት አለ፣ የታሪክ ባለቤት አለ። በታሪክና በፖለቲካ ባለቤት ላይ ማንስማማ ከሆነ ውጤቱ ምንድነው ነው? ውጤቱ ሲኦል ነው። ለሲኦል እንቀሰቅሳለን፣ ለሲኦል እንዘጋጃለን ማለት ነው። ወደ ሲኦል ተያይዘን እንሄዳለን ማለት ነው። ሌላ አይደለም። ወደ ሲኦል ስንሄድ ማን ይተርፋል? ማንስ በዚህ የፖለቲካ አስተሳሰብ ውስጥ አሸንፎ ይወጣል የሚለው ጊዜ የሚበይነው፣ ታሪክ የሚበይነው። ለዚህ ነው አዲስ አበባ ላይ ፍጻሜ ይሆናል የኦህዴድ ፍጻሜ የምንለው። ለዚህ የሚሸነፍበት ብቻ ሳይሆን ፖለቲካሊ መቃብር ውስጥ የሚገባበት ታሪክ አዲስ አበባ
እኔ ያንገቴ ማተብ ያለው የምናገረው የፖለቲካ ሞት ሞቷል። የሚቀበለው ግን የአዲስ አበባን ትርክት የከፈተው ቀን ነው፣ እየከፈተው ነው። እስካሁን ከመጋረጃ ጀርባ ነበር የሚሰራው። አደባባይ ላይ አልመጡም። ውስጡን ነው ወደ አደባባይ መጥተው አዲስ አበባ የማትፈለግ ከተማ እናደርጋታለን ምናምን የሚሉት እነ ሽመልስ ያው በኮሪደር ልማት በምናምን በወንዝ ዳር የሚሉት አሰፋፈሩን፣ ስነልቦናውን፣ ቋንቋውን፣ ታሪኩን ለማጥፋት የሄዱበት መንገድ አሁን ህዝቡ አውቆት ይሄንን ቡድን ለመፋለም ጊዜ እየጠበቀ ነው። በነገራችን ላይ ትላንት ሰሞኑን አርሰናል አሸነፈ ተብሎ በተወሰነ መልኩ የጨፈረና ያለቀሰው ወጣት አለ። እንደዛ መስሏቸው በነገራችን ላይ የሚያለቅሰው ወጣት ሌላ ጥያቄ የለውም ብሎ ምናልባት ኦህዴድ ሊያስብ ይችላል። ግን አለው ይመጣባል፣ መልኩ ተቀይሮም ይመጣባል። ስለዚህ ይሄ ሁኔታ እየተቀየረ እየመጣ እንደሆነ አሁን እያመጡ ያሉ ትርክቶች ጥሩ ማሳያ ናቸው። ስለዚህ እኛ ወደ ታሪካችን ስንመለስ በቂ የሆነ ማስረጃና መከራከሪያዎች አሉ። በእነዚህ በቂ የሆኑ ማስረጃና መከራከሪያዎች የአዲስ አበባ የባለቤትነት ጥያቄያችን ይመለሳል፣ ፖለቲካሊ ይመለሳል፣ የታሪክ ማስረጃችን ይዘን ይመለሳል። ወደ ኃይል እንገባለን ካሉ ባለን ብልጫ ባለን ሰፊ ቁጥር በውቅያኖስ ውስጥ የባሊ ጠብታ አድርገን ኦህዴድን እንጨርሰዋለን። ይሄ የማይቀር ጉዳይ። ስለዚህ እኛ ለዛ እንዘጋጃለን፣ ለዛ እንሰራለን፣ ለዛ ሰፊ የሆነ በማስረጃ የተመሰረተ ክርክሮችን እናቀርባለን። የጽናት ቤተሰብ ይሄ የማይቀር ጉዳይ ነው። ሌላው ወደ ሁለተኛ ነጥባችን እንግባ። ሁለተኛ ነጥባችን ላይ አያጅቦ ያስተሳሰብ እድገት በጣም የገረመኝ ሰሞኑን አያጅቦ ምለው እኔ ርዕስ አድርጌው ባላመጣው ጥሩ ነው። ግን ምን መሰላችሁ፣ አንዳንድ ጊዜ የፖለቲካ ባህላችን ላይ እኔ በግል በጣም የምጠየፈው ማለት መዳረሻ ግብ አለኝ ካልኩኝ ለዛ ግቦቼ ያካሄድ የስልት ጉዳይ ነው እንጂ የስትራቴጂ ለውጥ አላመጣም። ማለት በሂደቱ ላይ በግቡ ላይ የተለያዩ አካሄዶችን ሰው ሊጠቀም ይችላል። መዳረሻችን ግን ግልጽ ነው፣ ነፃነት ነው። አንዳንድ ጅብ የሆነ ከሆድ የሚመጣ ትንተና እውቀትን ቢኖርህ በጣም እንደው የተወሰነ ንባብ አለ እንኳን ቢባል ግን የንባብ ውጤት ከሆድ ሲጀመር ጭንቅላትን ይሰርቀዋል። ጭንቅላትን ሲሰርቀው ደግሞ ግብህንም ይሰርቀዋል፣ ህልምን ይሰርቀዋል። እንደዚህ አይነት ሰዎች አሉ እና ለነዚህ አይነት ሰዎች መገለጫ ስለሆነ ነው አያጅቦ ማለት ነው። ኢህአዲግ ነበረ። ኢህአዲግን ለኢህአዲግ ድብድብ ቀነሽ ክርክር ሲያደርግ አስታውሳለሁ 97 ነው ከተቃዋሚዎች ጋር በድሮ ስሙ 46 አዳራሽ ከነ ማስረጃው ነው የምነግረው። ከአንድ ገቢዎች ኃላፊ ጋር መጥቶ ማለት ነው አስታውሳለሁ። የገቢዎች ምናምን ኃላፊ የህወሓት ከፍተኛ አመራር የነበረ ሰው በወቅቱ ዶክተር ማናቸው ሞተዋል። አሁን ወረዳ 19 ተወዳዳሪ የነበሩት እና ዘካሪያስ የማነ ብርሃን ነበሩ ክርክሩ ላይ ማለት ዱላ ቀረሽ ማለት ነው። በቃ በአስተሳሰብ ከህወሓቱ ሰውዬ ህወሓት ሆነ የተገኘው ይሄ ሰው። ህወሓትን ሲታገል ደግሞ ኢህአዴግ ሲታገል ደግሞ ወደ ውጭ ወጣ፣ ተቃዋሚ ሆነ። ተቃዋሚ ውስጥ ገብቶ የተለያዩ አክተሮችን ተቀላቀለ፣ ሚዲያዎችን ተቀላቀለ። ከዛ ወጣ የአማራ ናሽናሊዝም መደራጀት አለበት መታገል አለበት ምናምን። የአብይ አገዛዝ ሲመጣ የአብይን አገዛዝ ጄኖሳይድ ይሄ ቡድን መጨረሻው በቃ የትግራይና የአማራው አንድነት መምጣት አለበት፣ እሱ ሲመጣ ይወድቃል ይሄ ቡድን ምናምን ብሎ እርግማኑ እርግማን ያለ። ስለዚህ ኢህአዴግ ውስጥም ኢህአዴግ ሆኖ ተጫወተ፣ ግንቦት ሰባት ውስጥም ግንቦት ሰባት ሆኖ ተጫወተ። በተቃውሞ ጎራ ውስጥም የአማራ ብሔርተኝነትን ላይ መደራጀት አለበት በአስተሳሰብ። እኔ እንኳን ባልደግፈው ምን ኢትዮጵያኒስት ነኝ ግን ይጠቅመዋል ኢትዮጵያ ከምትፈርስ ምናምን ብሎ ከፍተኛ የሆነ ፖለቲካ ሲሰራ ነበር። አሁን ተገለበጠና ደግሞ የልዩ ጥቅም ባለ አዲስ አበባ ሆነ። በነገራችን አዲስ አበባ ምናምን መደራጀት አለበት ምናምን አዲስ አበባ ላይ እንደውም የባልደራስ በተለይ ባላደራው ሲመሰረት እዛ ላይ እንኳን የተሰራው
ድራማ በራሱ ያው ብዙ ታሪኮች ስላሉ እሱ ወደኋላ ወደፊት እናመጣዋለን። ብዙ ችግሮች አሉ፣ የችግሩ መገለጫ ናቸው አጠቃላይ ማለት ነው። እና በዛ ሲጫወት መጣ። ከዛ በኋላ ደግሞ ተገለበጠና የአዲስ አበባ ታጋይ ነኝ የሚለው ሰው መልሶ ኦህዴድ አብይን በዛ ደረጃ አውግዞ ኦህዴድን አውግዞ ልዩ ጥቅምን አውግዞ ምናምን መጥቶ ከእንደገና በአስተሳሰብ ኦህዴድ ሆነ። ራሱ ልዩ ጥቅም ይገባዋል የሚለው ኦህዴድ በዚህ ሲንግሊሹ ብቻ የምትቃወመው እኮ ነው። ኦህዴድ እየፈጸመ ያለው አዲስ አበባ ላይ ያለው የዲሞግራፊ ቅየራ ራሱ በቂ ማስረጃ እኮ ነው። ዛሬ አዲስ አበባ ከጫፍ እስከ ጫፍ ያልደረሰበት የበደሉ ጠባሳ ያላገኘው ሰው ግን የአዲስ አበባ ልጅ ነኝ ይላል። የአዲስ አበባ ልጅነት ግን በማን ተሸጠ ነው? አሁን በአስተሳሰብ ደረጃ ቅድም እንዳልኮቹ ከመነሻ ሐሳቡ ሆድ መጥፎ ነው። ከዛ የሚሸጥ መገለባበጣል። በሌላ በኩል ደግሞ አብዛኛውን የፖለቲካ መከራከሪያዎችን ዝም ብላችሁ ስትከታተሉ ከመዳረሻው ግቡ ፍላጎት ሳይሆን ከኦህዴድ የኦሮሞ ብሔርተኝነት የሚያደላው ጉዳይ አለ። ማለት ለሰው መንገር የማይፈለግ ግን ፊቱ ላይ የሚነበብ ማለት ፖለቲከኛ ለሆነ ሰው ፊቱ ላይ ሐሳቡ ላይ ምናምን ማንበብ ይቻላል። እና ልብ ውስጥ ያለውን ዘረኛ አመለካከት እኔ በጣም ብዙ ጊዜ ነው ያየሁት። ብዙ ጊዜ በተለይ እንደው በጣም የገረመኝ እዚሁ ላይ መግለጽ የምፈልገው ወደኋላ ላይ እንደው ማስረጃውን ይዤ መምጣት እችላለሁ አስፈላጊ ከሆነ በተለይ የዚህ የኦሮሞ ልሂቃን ውጪ አካባቢ የት አካባቢ ነው ተሰብስበው ቅርብ ጊዜ ከቅርብ ዓመታት ማለት ቅርብ ወራት ውስጥ መግለጫ ባወጡበት ሰዓት እዚህ ነጃዋር አካባቢ ያሉ ሰዎች እነሱን ለመቃወም አሁን ስልጣኑን ማን ነው የያዘው? የሚልከው ሰው እኮ የለም። ቢሮክራሲውን ማን ያዘው? ጠበንጃውን ማን ያዘው? ባንኩን ማን ያዘው? ይህንን ለማፍረስ ነው እናንተ የምትሰባሰቡት ብሎ የኦህዴድ የበላይነትን አምኖ ሲተነትነው በጣም ይገርም። የኦህዴድ የበላይ በማስረጃ ነው የምነግራችሁ። እኔ ማምጣት ይቻላል። እና ይሄ ሰው ትላንት ከአንድ ሚዲያ ጋር ሲናገር ሰማሁት። ያው ሰው ስለሚያውቀው ነው ስሙን ባልጠራ። እዛ ሚዲያ ላይ በትርክት ደረጃ ሐሳብን ትገለባብጣለህ እና በአንድ በኩል ትላንት ስታወግዘው የነበረውን ሰውዬ አሁን ትደግፋለህ። ትላንት ሌላ የፖለቲካ አመለካከት ይዘህ ነበር፣ ኢህአዴግ ቤት ውስጥም ነበር ምናምን እና ምንድን ነው ይህንን የሚያነሱብህ ሰዎች እንደ ፕላካርድ ለምንድን ነው እንትን የምትለው ብለው ይጠይቀዋል። ሲለው እኔ እኮ ይሄ የአስተሳሰብ እድገት ነው፣ የአዋቂነት መስፈርት ነው፣ ፖለቲካ የማንበብ ብቃት ነው ይለዋል። በጣም የሚገርም ሰው እኮ የሚገርም ማለት ለዚህ ነው ቅድም ያልኳቸው አያጅቦ ሳታማኸኝ ብላኝ። ምንም እኮ ስበብ አያስፈልግህም። ጅብ ነህ ስንል ስበብ አያስፈልግህም። የጀርባ ታሪክህ፣ የመጣህበት መንገድ፣ ድርጅት ውስጥ ገብተህ ድርጅት ያፈረስክበት መንገድ፣ ከዛ በኋላ ደግሞ ኦህዴድ ውስጥ የገባህበት መንገድ ጥሩ ማሳያ። በነገራችን አዲስ አበባ ላይ የአዲስ አበባን እንቅስቃሴ ለማፍረስ በጣም ከፍተኛ ስራ ከሰራ ሰው አንዱ ይሄ ነው። በጣም የሚገርማቸው ሰዎቹን እያደራጀ ማለት ነው። እኔ ወደኋላ መመለስ አልፈልግም። ታርጌት አድርጎ በቃ ይሄ እንቅስቃሴ አዲስ አበባ ላይ ከኦህዴድ ጋር ስንላፋ አልተመቸውም ነበረ። በፍጹም አልተዋጠለት። ሰዎችን አደራጅቶ ገንዘብ እየሰጠ በጣም የሚገርም ነው። እና ይሄንን የሚያደርግ ሰው መጨረሻ ላይ አሁን ደግሞ ኦህዴድ ውስጥ ሲገባ በአስተሳሰብ ደረጃ ኦህዴድ የሚቀርበው ከሆነ መጀመሪያ ኦህዴድን መቃወም አያስፈልገው። በአስተሳሰብ ደረጃ ኦህዴድን መደገፍ ከሆነ ከኢህአዴግ ቤት ውስጥ መውጣት አያስፈልገው። ኦህዴድ ውስጥ አባል ሆኖ እዛው መቀጠል ነው፣ የውስጥ ትግል ማድረግ ነው። ኦህዴድን ለመደገፍ የግንቦት ሰባት ደጋፊ እሳት ውስጥ ገብቶ ምናምን አያስፈልገው። ስለዚህ መዳረሻውን የሸጠ ሰው፣ ስለዚህ ስትራቴጂ መዳረሻውን ይሸጥና እኔ ኢትዮጵያዊ ነኝ ይላል። ኦኬ ኢትዮጵያ ማለት ሌሎቹስ የሱ የኢትዮጵያ መነጽር ማን ነው? ኦሮምኛ ቋንቋ የብሔራዊ ቋንቋ መሆን አለበት ምናምን የስራ ቋንቋ መሆን አለበት ይላል። አዲስ አበባ ለኦህዴድ መሰጠት አለበት ይላል ምናምን። ይሄንን ይቀበለዋል። ይሄን ይቀበልና ኢትዮጵያዊ ነኝ በቃ ኢትዮጵያ የምትረጋጋው በዚህ ነው። እኛ ደግሞ የምንለው ኢትዮጵያ በዳስጣን ውስጥ ያለችው ኢትዮጵያ ነው የምንፈልገው። እሱ የማይስማማ ከሆነ የራሱ ጉዳይ ነው።
ግን ያቺን ኢትዮጵያ ግን እንፈልጋታለን። ያቺ ኢትዮጵያ ለማንም ልዩ ጥቅም አትሰጥም። ለአዲስ አበባ ልዩ ጥቅም አትሰጥም። ለተወላጁ ልዩ ጥቅም አትሰጥም። ለነዋሪውም ልዩ ጥቅም አትሰጥም። ሁለቱንም ግን እኩል አድርጋ ታሳድራለች። ሁለቱም ደግሞ ከተማዬ ነው መንግስቴ ነው የሚል አስተዳደር ይፈልጋል። የሚፈናቀልበት ሳይሆን ቤት ሰርቶ የሚሰጠው መንግስት ይፈልጋል። ውሃ የሚጠማው ሳይሆን ውሃ የሚሰጠው ያስፈልገዋል። ሳይጠግብ ጠግቧል፣ ናና ኔጋ ማኪያቶ አለ እንቁላል አለ የሚል በጣም በጣም ደካማ የሆኑ የፖለቲካ አመለካከት ያላቸው ሰዎች የሚሰድቡት ሳይሆን እንደውም የሥራ ዕድል እየፈጠረ ራሱን የሚችልበት የሚመግብ የማህበረሰብ ክፍል መፍጠር ህልሙ የሆነ መንግስት ይፈልጋል። ይሄ የልዩ ጥቅም መንፈስ አይቀበለው፣ ይሄም ሰው አይቀበለው። ይሄንን አስተሳሰቡ ግን ምን ይሰጠዋል? የእውቀት መገለጫ ያደርገዋል። አዋቂ ስለሆንኩ ነው፣ ምሁር ስለሆንኩ ነው፣ በአስተሳሰብ ስላደግኩ ነው ይለናል። አያጅቦንስ መስቲ አሁን ባለተራው የኦሮሞ ህዝብ እንደሆነ እዚህ ጋር አንስታልና ወደሱ እመጣለሁ። ቆይ እንድትመጣ በቃ ወደዚህ እንድንመጣ ነው። ቀደም ሲል አንተ የምትባለው እዚሁም ላይ ጠቅሰዋል፣ ከኦሮሞማ ጋር ከመሳሰሉት ጋር አያይዘ ቀደም ሲል የነበርክበት አሰላለፍና እንግዲህ ቆሞ ቀር መሆን አይቻልም። የሀሳብ ለውጥ ልታደርግ የምችልበት እድል አለ፣ አጀስትመንት ነው ብልሃል። ያም ሆኖ ግን በዚህ ልክ አጀስትመንት ለመስራት እኮ በተለይ ሀሳቦችን አንሸራሽሮ አይቶ መርምሮ እንጂ በያዳሩ አይደለም ሲሉም ሲተቹ አይታል። ይሄን ይዘህ ከኦሮሞማ ጋር የሚያገናኙን ነገር ይዘህ ተረኛው ይሄ ነው ስትል ኦሮሞን ለመከላከል የምታደርገው ጥረት አድርገው ይወስዱባል እንጂ እንደ ሀገር አስቧል ኤርሚያስ ብሎ ሊያስብ የሚችል አካል ታገኛለህ ወይ? ከንቱ ልፋት አይሆንብህም ነው ጭብጡ። የኔ ጥያቄ እኔ የኦሮሞ ወኪል ተደርጌ ተወስጄ ነው። እንደሱ የኦሮሞ ወኪል ነኝ ነኝ። በነገራችን ላይ ብሔርንና አንዳንድ ጊዜ ስርዓትን መንግስትም አንተም ጠቅሰዋል እዛው ለይቶ የማየት ችግር መሰረታዊ ችግር መሆኑን አንስተሃል። ግን አሁን ማህበረሰብ ስላወራ ነው። ስለዚህ ለጥቂት ሰዎች አይደለም የምንነጋገር። ማህበረሰብ የሚባለው አንተ የምትኖርበት እኔ የምኖርበት እኔን የኦሮሞ ሪፕሬዘንታቲቭ አድርጎ ሻቢያ ከኦሮሞ ጋር ሲሰራ ዝም ብሎ አሁን ከህወሓት ጋር ሲሰራ እንዲሆነ ብሎ እያሰበ ነው ኤሊቱ። እንደሱ የሚያስብ ነገር አልተመለከትክም? ስለ ሊቁ ማጆሪቲው እኔ ጸረ ኦሮሞ ነው የምባለው እኮ እንዴ! ጸረ ኦሮሞ ነው የምባለው ስባልም እንኳን ለዛ ኦሮሞማን ፈጠረ የሚባል ነው የምሰማው። የኔ ወንድም እንዴ ኦሮሞማን የፈጠረ ሰው ስለተባልኩ ነው መጨረሻ ላይ ጻፍኩት። ኦሮሞማን እኔ የምለው ያሰፋ ጃለታ ኦሮሞማ አሁንም ቢሆን ለእኔ ጠላቴ ነው ብዬ ነው የጻፍኩት። አይተውቁ አሁንም ቢሆን ዛሬም ልድገመው፣ ያሰፋ ጃለታ ኦሮሞማ የኔም ጠላት ነው፣ የኢትዮጵያም ጠላት ነው። ዴፊኒሽን ኦሮሞነት የሚለውን ሌሎች ዲፋይን የሚያደርጉትና እና አሰፋ ጃለታ ዲፋይን የሚያደርጉት ይለያያል። እኔ ያኔ ስተቴ ነው ያልኩት ኳንቲፋየር ደግሜ ደጋግሜ የና አሰፋ ማለት ነበረብኝ። የና አሰፋ ጃለታ ግልጽ ከሆነልህ ኤርሚያስ ግልጽ ከሆነልህ አንድ አጠር አድርጌ የኦሮሞነት እኮ እንዴት እንደተደረገ ልክ ነው። ለምሳሌ አሁን ኢትዮጵያ ውስጥ ብልጽግና ፓርቲ የሚባለው ውህድ ፓርቲ ነው፣ መንግስት መስርቷል ምናምን ስርዓትን አሁን አብዛኛው ማጆሪቲው ማህበረሰብ የሶሻል ሚዲያው ላይ ሲነታረክ የሚውለው ይህንን መንግስት የኦሮሞ መንግስት እንደሆነ አድርጎ የሚቆጥር አይነት ነገር ነው የምናየው። ከዚያ በኋላ ደግሞ አንተ ሎጂካሊ ነው ብለህ የምታነሳቸው ፖይንቶች አሉ። የአሰላለፍ ለውጥ ስታደርግ በፊት ከለውጡ ማግስት አካባቢ ላይ የነበረ የዛሬ 3 ዓመት እዛኛው ሚዲያ ላይ ሆነ የነበረህንና አሁን የነበረህን አቋም ሲያዩ እሱን አንተ ትነግረኛለህ። እሱ የአስተሳሰብ እድገት ነው። ያስተላለፍ ስላልክ የአስተሳሰብ እድገት በሻቢያ ላይ ያለኝ የአስተሳሰብ እድገት በሻቢያ ላይ ብቻ ሳይሆን በብልጽግና ላይ ያለ የአስተሳሰብ ለውጥ በብልጽግና ላይ የነበረ የአስተሳሰብ ለውጥ ክቡር ጠቅላይ ሚኒስትሩን ጨምሮ የነበረ አቋምና አሁን ላይ ብልጽግናንም ሆነ ክቡር ጠቅላይ ሚኒስትሩን ነጥለህ የምታይበት መንገድ በተለያየ መልኩ በፊት ከነበረው በጣም ሽፍት አድርጓልና ሰዎች የሚስሉ አስተሳሰብ እድገት ብለው ሳይሆን የኦሮሞ መንግስት ወኪል አድርገው ነው እነሱ በሚያዩበት ልክ ነው የምልህ። እሱን አልተረዳህም? ተቋረጠ ትንሽ እስቲ ድገምልኝ። እሱን አልተረዳህም? የኦሮሞ ብለህ
በፊት የነበረ እንትን አለ። ለምሳሌ ቀደም ሲል ያነሳ ነው ከማርያማዊትም ጋር ያደረግከው ኢንተርቪው አሁን ያለው የኦሮሞ መንግስት ነው ብለው የሚያስቡ ሰዎች እዛ ውስጥ ይጠቀልሉሃል። ኦኬ በመሰማታችን ደስ ይለኛል። ምክንያቱም በትግራይ ህዝብና በአማራ ህዝብ መካከል እርቅ የተፈጸመለት ብልጽግና ያልቅለት አብይ አህመድ ያልቅለት የኢትዮጵያ ጥገና ይጀመራል። ደግመዋለሁ፣ በትግራይ ህዝብና በአማራ ህዝብ መካከል። ምክንያቱም ጸብ ሊፈጠር የጸብ ግድግዳ ሊተከል የተፈለገው ሀብታሙ ሁሌ ካሽሚር የሚለውን ሊተከል የተፈለገው በሁለቱ ህዝቦች መካከል ከድጡ ወደ ማጡ ሳይሆን እየፈራረሰች ያለች አገር በማፈራረስ ላይ ያለ መሪ ነው። አንደኛ ጨዋ አይደለም፣ ባለጌ ነው፣ ታማኝ አይደለም። የአገር ክህደት ጊዜና ወቅት ተጠብቆ በትሪዝን መከሰስ ያለበት ሰው ነው። በጄኖሳይደርነት መከሰስ ያለበት ሰው ነው። ያውም ደግሞ ጄኖሳይደርነቱ ሮቴትድ የሚያደርግ መጀመሪያ ትግራይ ላይ ጄኖሳይድ ፈጸመ፣ ከቦ አከብቦ አስርቦ ወጣቶቹን ጨርሶ መቀሌን በሻሻ አርጊያታለሁ ብሎ በኩራት ተናግሮ ጄኖሳይድ የፈጸመ የራሱን ወገኖች የጠላት ጦር ጠርቶ ያውም አውሬ የሻዕቢያ ጦር ጠርቶ ቤተክርስቲያን ያፈረሰ ዛሬ የቤተክርስቲያን ጣጣ አንዱ ምክንያት እሱ ነው። ዛሬ ላይ ቆመን ያለነው የኢትዮጵያ ኦርቶዶክስ ተዋሕዶ የምትንገዳገደው ቢኮዝ ኦፍ አብይ አህመድ። የሰማችሁት ነው እንግዲህ የጽናት ቤተሰብ ይሄ ሰው ነው እንግዲህ ይሄ ሰው በጣም ይገርማችኋል። ያስተሳሰብ ለውጥ ነው ያመጣሁት አለ። እዚህ ነው አያጅብ አታማኝ የምንለው። ጅብ ምክንያት አያስፈልገው፣ ያገኘውን ስጋ መጋጥ ነው። ስለዚህ ቅድም ያያችሁት ወደኋላ ደግሞ ስናየው ደግሞ በጣም የሚገርማችሁ ነው። አዲስ አበባ ላይ ያለ አዲስ አበባ ነኝ የአዲስ አበባ መደራጀት ያለበት ምናምን የሚለው ትርክቶቹ ማለት ናቸው። እና አንዳንድ ጊዜ ቋሚ የሆነ ፖለቲሻን ግብ ያለው ሰው ምናምን ስትራቴጂክ የሆኑ ጉዳዮች ላይ እንደዚህ አይነት መገለባበጥ አያመጣም። መገለባበጥ የሚያመጣው አንዱ ከጀርባ ታሪክ ነው። እውቀት ቢኖረውም ግን ሆድ መጥፎ ነው፣ ጥቅም መጥፎ ነው። በነገራችን ላይ ስልጣን ይዞ ጥቅም ያገኘ ምናምን በተለይ እኔ በእርግጠኝነት አንድ የፖለቲካ አመለካከት ሳጀ ጥቂቶች ካልሆኑ በስተቀር ጥቂት ምናልባት እንደው ስብዕናቸው አስተዳደጋቸው ምናምን ካልሆነ ኢህአዴግ ውስጥ የነበሩ ሰዎች ያንን ስርዓት ሲያገለግል የነበረ በአብዛኛው የአድርባይ ያስመሳይ መሀል ሰፋሪ ነው። የዓላማ ምናምን የሚባል ነገር የለውም። ጥቂት ሰው ነው ተንጠባጥቦ ከሂደቱ ያመለጠው። ጥቂት ሰዎች በጣት የሚቆጠሩ በአስተሳሰብም እዛ ሂደት ውስጥ እንግዳ ስለሆኑ ማለት ነው እንጂ ከዛ ውጪ ወጥተው በተቃውሞ ጎራ ውስጥ የሚታገሉ ምናምን ስናይ የለም። ጥቂት ሰዎች፣ እነዛም አስተሳሰቡ ስለማይገዛቸው ፈልገው ስላልሆነ መጀመሪያ እንጂ አብዛኛው በምልመላ በብዙ መስፈርት በምናምን ይዋቸው የሚያመጧቸውን ሰዎች ይዋቸው። እዛ አክተር ውስጥ ከብልጽግና ጋር ተከርብቶ የሚመጣ ሰው አማራ ክልል ላይ ያሉትን ሰዎች ይዋቸው። ደቡብ ላይ ምናምን የተለያዩ ቦታ ላይ ስናየው እነዚህ ሰዎች ናቸው በኢትዮጵያ ስልጣን ላይ። እነዚህ ደግሞ የሚመጡበት የራሱ የሆነ መዝገብ አለ። ፖለቲካሊ የሚመለመሉበት የሚታዩበት መነጽር አለ። ስለዚህ ይሄ ሰው በአስተሳሰብ ደረጃ ለምንድን ነው እንደዚህ አይነት መዛነፍ ውስጥ የገባው ካልን የመጣበት ሂደት የተመለመለበት መንገድ ያሳያል። የመጀመሪያ ማለት ነው ወደ ፖለቲካው ሲገባ ማለት። ስለዚህ ንባብ አለው ግን ሆዳም፣ ፖለቲካ ያውቃል ግን ጅብ ነው በቃ። ስለዚህ ማንም ሰው ሲያጎርሰው ምንም ጥያቄ የለውም በቃ ያንን ነው የሚጫወተው ማለት ነው። እና እንደዚህ አይነት ባህሪ ያላቸው እኔ ፖለቲካሊ ገድሎናል ብዬ ስለማስብ በጣም ነው የገደሉን። በጣም ድርጅት እንዳንሰራ ፖለቲካሊ አጠቃላይ በቃ የፖለቲካ ባህላችን እንዲጨመላለቅ ይደረገው ከብዙ ከዚህ አመለካከትም የመጣ ይመስለኛል። በተለይ ዲቃላ የሆነ አመለካከት በዚህ በለውጥ በሚታገለው ላይ የለም። ያው ያስተላለፍ የተለያየ መዛባት አለ።
አንዳንዱ ከአስመራም ይመጣል፣ አንዳንዱ ከዲሲ ይመጣል። ካቢኔ ውስጥ ሲገባ ምናምን በቃ ስርዓቱ ተመቸኝ ይላል። ትላንት ሲታገል የነበረውን ስርዓት አሁን ደግሞ ተመቸኝ ይላል። ይሄ መዛነፍ በጣም በጣም የተዛነፈ የፖለቲካ አስተሳሰብ ነው እና ይሄ ሰው አሁን እውቀት አድርጎ ነው የሚያየው ምኑን ብልጽግና መደገፍ አብይን በጄኖሳይድ መጠየቅ አለበት። ይሄ ሰው ወንጀለኛ ነው፣ በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዚህ አድርጓታል ምናምን፣ በትግራይና አማራው አንድ መሆን አለባቸው ሲል የነበረው ስህተት ነበር ማለት ነው። የአስተሳሰብ እድገት ሲያመጣ በአስተሳሰብ ውስጥ እነዚህ መጀመሪያ የተናገራቸው ስህተቶች ናቸው። ይህንን ስህተት ለምንድን ነው ለምን አመጣኸው ለምን ተናገርክ ብለን ስንጠይቀው እውቀት ስለሌለው ነው አይደል? ንባብ ስለሌለው ነው አይደለም። ታከለ ስለሽልሙ ታከለ ሸልሙታል። ታከለ አሜሪካ ሀገር የሆነ ሰዓት ላይ ሄዶ ነበር እና ስሰማ ጥሩ ሽልማት ካቀረበላቸው አንዱ ይሄ እና የሽልማቱ መገለጫ ነው። በነገራችን ላይ አስተሳሰቡን ሸጠው በቃ ምንም ጥያቄ የለውም። ይሄ ሰው እንትን ነው፣ ይሄ ብላክ ማርኬት ነው፣ ምንም ምንዛሪ ማለት ነው። ትገዛዋለህ፣ ይጫወትልሃል። ከፈለክ የማሪቱን፣ ከፈለክ የአሊብራን፣ ከፈለክ የአጫሉን እንደፈለክ ነው። ስለዚህ ትላንትና ያው ማስደሰት የሚገባቸውን ሰዎች በፈለጉት መጠን ሲጫወት ነበረ። አማራው ላይ መጣ፣ ግንቦት ሰባት ገባ። አሁን ደግሞ የኦህዴድን የመጤ ፖለቲካ እየጫወተ ነው ያለው። ይሄንን የአስተሳሰብ እድገት ሲለው ስላሳቀኝ ነው ትናንትና ማለት ነው። ለማንኛውም ጋዜጠኛ የጠየቀው ጥያቄ ግን የሰውየውን ትክክለኛ ማንነት በደንብ ነው ያስቀመጠው። እኔ ውስጥም የሚሰማኝን ሀሳብ ማለት ነው። ስለዚህ ጽንፈኛ የሆነ የኦሮሞ ብሔርተኝነት ውስጡ ገንግኖ መጥቷል። ለምን መጣ እሱ አላውቅም። ግን የሚቀርበው አሁን ሚዲያ ላይ ብቻ ሳይሆን ካቢኔ ውስጥ ቢገባ ይሻላል። ምክንያቱም ኦህዴድን ስንጥለው ተመልሶ አይመጣም። ይሄ ሰው ፖለቲካሊ ሞተዋል። ስለዚህ የካቢኔ አባል ሆኖ ፍጻሜውን ከኦህዴድ ጋር ቢያደርግ ይሻላል። አስመሳይ ኢትዮጵያዊነት እኔ የምፈልጋት ኢትዮጵያ ምናምን እንደው እሱ የሚፈልጋት ኢትዮጵያ ከምትመጣ እኔ ኢትዮጵያ ባልሆን እንዲመርጣል። የእሱ ኢትዮጵያ ከኦህዴድ ተለይታ የምትመጣ ኢትዮጵያ የለችም። የኦህዴድ ኢትዮጵያ ነች። እሷን ደግሞ አይተንባት ኖረንበት ተመዝግቧል። እና ጋዜጠኛው ሲጠይቀው ለጥያቄው መልሱ ስለከበደው አልተሰማኝም ሲል ደግሞ አሳቀኝ። ተቋርጦ ነበር ይላል። ሰምቶታል እኮ። እቺ ማደናገር ለምን እንደሆነ ይገባኛል፣ በጣም ስለሚያሳም። ስለዚህ አያጅቦ አታማኸኝም ብለው ይሄንን ነው ያው በምክንያት ስለሆነ በእውቀት ስለሆነ የምትበላው። ሌላው ደግሞ እውቀት ስለሌለው በተወሰነ መልኩ አንተ ታዋቂ ስለሆንክ ነው የምትቃወመው። ሌላው የሚቃወመው ግን ስላልገባው። ስለዚህ ሻዕቢያን እንደ ምክንያት ህወሓት እንደ ምክንያት ምናምን ማምጣት አያስፈልግም። ህወሓት ስልጣን በያዘበት ሰዓት ላይ ህወሓትን አገልግላል። የህወሓት የአዲስ አበባ ምክር ቤት ተመራጭ ለመሆን መጥተሃል። እኛ በዓይናችን አይተናል፣ እናውቃለን። ንስሐ ገብቻለሁ፣ ትላንትና የነበረው የፖለቲካ አመለካከቴ ስህተት ነበር ብለህ ስትመጣ ደግሞ ተጠምቀህ ድጋሚ ሱባኤ ይዘህ የፖለቲካ እንቅስቃሴ ውስጥ ገባ፣ ኢሳት ውስጥ ገባ፣ ግንቦት ሰባት ገባ። አዲስ አበባ ላይ መጣ፣ አማራ በፖለቲካ ላይ መጣ። አሁን ተገልብጠ ኦህዴድ ጨፌ ላይ ተገኘ። ስለዚህ ይሄ የአስተሳሰብ እድገት ሳይሆን የሆድ ትንተና የጀርባ ታሪክ ነው እሱ። በዚህ ጉዳይ ላይ እኛ ምንም ማድረግ አንችልም። ይሄ አስተዳደግ ነው፣ ነፍስ ይማር ብቻ ነው የምንለው። ለሞተ ሰው እንትን አንልም። የጥናት ቤተሰብ አጫጭር ዜናዎች እና ትንሽ ነገር ልበላችሁ። በአዴኑ ሰው ጥላሁን ደጀኔ ቆንጆዎቹ በቁጥጥር ስር እንደዋሉት እየተሰማ ነው። እንግዲህ መረጃው ከዛ አካባቢ ነው የመጣው። እንግዲህ አንዳንድ ጊዜ በአዴን የውሸትም ድራማ ምናምን አሰርቶ ያው በተለመደው መልኩ ይሄው እንደዚህ ናቸው ሊልም ይፈልጋል። ለማንኛውም መረጃው ግን መሬት ላይ የመጣ ነው። ይዘውታል። መግለጫ ምናምን ከሰጡ ወይም ካሳዩን በምስል ወደፊት የምናየው ነው። ይሄ ከዚህ በፊት የነበረው ምስል ግን ልከውልናል። ስለዚህ ይሄ ሰው ያው ጥላሁን ደጀኔ ይባላል። ፎገራ አካባቢ የብልጽግናን የስንዴ ነዶ ምረጡኝ እያለ የሚንቀሳቀስ ነበረ። በተለይ ከዚህ ከህልውና ጦርነቱ አኳያ ፋኖ ጠፋ ምናምን ተደመሰሰ 3 ናቸው ምናምን ከሚሉት ውስጥ አንዱ ነው። አሁን ተይዟል ተብሎ ስንዴውም ተይዟል፣ ግለሰቡም ተይዟል። ስለዚህ ምርጫው ግንቦት 24 ነው። ከግንቦት 24 በፊት እጩዎቹ ግን ተይዘዋል። በአዴን በዚህ ደረጃ ፖለቲካሊ
ሞት እየሞተ ነው። እኔ አሁን አማራ ክልል ላይ ምርጫ የለም በእርግጠኝነት ምንም ጥያቄ የለውም። እጩ ናቸው የሚባሉት ሰዎችን በሰቀቀን ላይ ናቸው። ስለዚህ ምናልባት ዘንድሮ አብይ አህመድ ይህንን ምርጫ አድርጎ አማራ ክልል ላይ ምክር ቤት ሰይሞ ማሳየት ከቻለ በጣም ከዛ በኋላ እኛ የምንመጣው መሬት ላይ ያሉት ሰዎች ላይ በእርግጠኝነት ነው የምነግራችሁ። በቃ ብአዴን የሚባል እንደ ዘንድሮ መከራውን የሚያይበት የለም። ስለዚህ ያለው አማራጭ አሁን ብአዴን አብዛኛው በተለይ ወደ አዲስ አበባ መሸሽ እንደሆነ ይሰመርበት ይገባል። በተለይ አሁን ክረምቱ እየመጣ ነው። አሁን ከግንቦት በኋላ ክረምቱም እየመጣ ስለሆነ ተረጋግቶ ከተማው ላይ የሚቀመጥ እናቱ የወለደችው የለም። መልኩ ይቀየራል፣ ይመጣል። ስለዚህ ጥላሁንም ወደዛ ሂደት ውስጥ እየሄደ ነው። ይዘነዋል ብለዋል። ሌሎቹም እንግዲህ ያው እጩዎቹም የጥላሁን በረከት ይደርባቸው እንላለን። ለማንኛውም እና መረጃውን ግን ወደ አደባባይ አምጥተውታል። ሌላው የጽናት ሚዲያ ቤተሰብ በረከት እንግዲህ እቺ ልጅ በረከት ገበሬዋ ሰሞኑን የፌደራል ፖሊስ ወንጀለኛ ነች እንፈልጋታለን ብሎ ነበረ። በጣም ስለገረመኝ እና ምናልባት ዝም ብለን እንደው ኢትዮጵያ ውስጥ ያለው መንግስት እንደው ለማየት እና እኛ ብዙ ጊዜ መንግስት አይደለም ይሄ ቡድን ፖለቲካዊ እንስሳ ነው የምንለው በምክንያትና በማስረጃ ነው። ምናልባት መንግስት አለ ብሎ ለሚያስቡ ሰዎች እቺ ልጅ ጥሩ ማሳያ ነች ብዬ አስባለሁ። እንግዲህ ሰሞኑን ቅርብ ጊዜ እፈልጋታለሁ ወንጀለኛ ነች ምናምን ብሎ ለመጀመሪያ ጊዜ ምናልባትም በጣም ከፍተኛ የሆነ ወንትድ ብሎ ነው በፔጁ መልእክት ያስተላልፈው እና ከዛ መልእክት በኋላ እቺ ልጅ የጻፈችው ምንድነው? እኔ ያለሁት ሀገር ቤት ውስጥ ነው፣ እንደውም በደል የተፈጸመብኝ እኔ ነኝ። ስለዚህ የሚይዘኝ ሰው የሚፈልገኝ ሰው ካለ መጥቶ ሊይዘኝ ይችላል። እኔ ዘና ብዬ ሀገር ቤት ውስጥ ያለሁት ብላ ፖስተች። ከዛ በኋላ ቀስ ብላ እሷ ማዘናጋት ነው። ግን እኔ በእርግጠኝነት ይህንን ሀሳብ እንደገለጽኩ አስታውሳለሁ። እርግጠኛ ሆኜ የአንገቴ ማህተብ ያህል እርግጠኛ ሆኜ የተናገርኩት ማንም ሰው በዚህ ደረጃ ስነልቦና አይኖረው። የትኛውም እንኳን ሴት ልጅ ሆና ለእስር ቤት አዲስ ሆና አይደለም የእስር ቤትን ታሪክ የሚያውቁት ሰዎች ተደጋጋሚ ታሪክ ያላቸው ሰዎች እንኳን እንፈልጋቸዋለን ምናምን ሲባል መልስ ለመስጠት በዚህ ድፍረት አይኖርም። እና እርግጠኛ ሆንኩት ከሀገር እንደወጣች እርግጠኛ ነበርኩ። በቃ ፖስት ስታደርግ ማለት ነው። ምክንያቱም ፖስቱ ራሱ ይደረስበትና መያዝ ትችላለች። ግን ኦህዴድ እችን ልጅ እስር ቤት አስገብቶ ከእስር ቤት ወጣ በፍርድ ቤት ክርክር ይሁን በቀጥታ እንዴት እንደወጣች ባናቅም ወደ ፍርድ ቤት ሄዳ ግን ክርክሮች እንደነበሩ ተሰምቷል። እንደውም አሟታል ብሎ ተብሎ ነበር። ለማንኛውም ከእስር ቤት ከወጣች በኋላ እንድትወጣ የፈለገው ኦህዴድ እንድትወጣ ባይፈልግ ክስ መመስረት ይችል ነበር። እዛው በዋስ ስትወጣ ድጋሚ ሌላ ክስ አመጣብሻለሁ ማለት ይችል ነበር። ግን ወንጀልን የሚያሳድድ ሳይሆን ኪሷን የሚያሳድድ እና ጥቅም ነው። የጥቅም ክፍል ላይ ናቸው። እሷ የምትሰራው ከዋና ማስተር ማይንዶች ጋር በነገራችን ላይ እነዚህ ኃይሎች ቢዝነስ የሚሰሩት ከእንደነዚህ አይነት ሰዎች ጋር። ስለዚህ የጥቅም ግጭት ይመጣል። ብዙ የሚዘርፍ አለ፣ ትንሽዬ የሆነ ሱቅ በደረቴ ይዞ የሚዘርፍ አለ እና ከማስቲካ ላይ የሚሰርቅና መጋዘን ከፍቶ የሚሰርቅ እኩል ሌባ ሊባል አይችልም። ሌባ እኩል ነው፣ ስሙ ነው እኩል ሌባ የሚባለው እንጂ የዘረፈው መጠን ግን ይለያያል። ስለዚህ ኦህዴድ ሲዘርፍ ይሄን ሁሉ ነው የሚዘርፈው። በነገራችን ላይ ከእስር ቤት አንድ ሰው ለመፍታት 2 ሚሊዮን 3 ሚሊዮን ነው የሚጠይቁት። በተለይ ፌደራል ፖሊስ ውስጥ ይታወቃሉ። እነ ኮማንደር አዱኛ ምናምን የሚታወቅ ሌባ ነው፣ ቅልብ ሌባ። እንደዚህ አይነት ሌባ በኢትዮጵያ ታሪክ ውስጥ ተመዝግበው አይቻልም። ይህንን ስናገር ደግሞ ኖረንበት ሰምተንበት በማስረጃ ያረጋገጥ ነው። ስለዚህ ይሄ ቡድን የሚያስበው እስር ቤት ውስጥም የገባውን በገንዘብ ነው የሚፈታው። የሚገቡትም ሰዎች ጋር አብሮ ነው የሚሰሩ። ከዚህ ልጅ ጋር በጥቅም ተጣሉ። ቦታ ሲሰጥ ፍቃድ ሲሰጥ ምናምን ብዙ ባለስልጣን አሉ። እሷ እንደጻፈችው ደግሞ ሴትነትን ሁሉ ተፈታተኑት ነው ያለችው። ይሄ ዝም ብሎ አልመጣም። እንደዚህ አይነት ድፍረት አልመጣም። አባባሏ ግልጽ ነው። በዛ ደረጃ የተፈታተናት ቡድን ለምንድን ነው ጥያቄ። አየህ፣ የጥቅም ክፍል አለ። በጥቅም ግጭት ተጣላች ነው ነገሩ። አንዳንዱ ብዙ ይፈልጋል፣ ስጋዋን ሁሉ ፈለገ፣ ከእሷ ጋር ሌላ መጓተት ውስጥ ፈለገ። ስለዚህ ይሄ ግጭት ሲመጣ፣ ይሄ ፍላጎት ሲመጣ ጸብ ተፈጠረ። ጸቡ ደግሞ ውስጣዊ ጸብ ነው። ውስጣዊ ጸብ ውስጥ ሲመጣ ሚስጥር ወጣ። ሚስጥር ሲወጣ አንዱ መመታታት ጀመረ።
በዛን ሰዓት ልጅ ሌላ ማስረጃ እንዳትወጣ ብላ ፈቶ ሸኛት። እሷ ከወጣሽ በኋላ መረጃው ወጣ። ምን ዘረፋው መጣ። ይሄን ያህል ገንዘብ እንደውም ይሄን ያህል ገንዘብ ተሰርቋል ተባለ መጀመሪያ። ያ ሲመጣ ነው እቺን የሸኟት ማለት ነው። ስለዚህ ገንዘቡ የዘረፉት ሰዎች ተጠያቂ ላለመሆን እነሱ ወንጀለኛ አይደሉም፣ ሌላው ነው ወንጀለኛ፣ ያው አፋልጉኝ፣ ቅርንጫፉን ፈልጉልኝ ማለት ነው የገባው። ልጅቷ ግን እኔ ሀገር ቤት ውስጥ ነኝ አለች። ተረጋግታ ቦታ እስክትይዝ አመቻችቶ አስወጥቶ ምናምን ወደ ውጭ ወጣች ማለት ነው። አሁን በዚህ ደረጃ ፖስት አለች። ምን ብላ? እንዴት ነው ወገን አዲስ አበባ ይዘንባል? የተከልኳቸው ዛፎች ውሃ ጠጥተው ይሆን? እዚህ ከፊል ደመናማ ነው። ይድረስ ለደመላሽ ገብረ ሚካኤል ብትል ደግሞ ጥሩ ነው ብዬ አስባለሁ። በዚህ ደረጃ ተሳልቃባቸዋለች። ስለዚህ ኦህዴድ ፈርሷል ነው የምላችሁ፣ መንግስት አይደለም። ይህ ቡድን መንግስት አይደለም። ኢትዮጵያ ምናልባት በዘመኗ አይታው የማታውቀው ፖለቲካሊ እንስሳ የሆነ መንግስት፣ ምናልባት ፍጻሜው ደግሞ በጣም ከባድ የሆነ ማለት ነው። ሁሉም ነገር ስላልቻለ ማለት የተሸነፈው እኮ በእውቀትም ተሸነፈ። አሁን በእውቀት ሲሸነፍ፣ በጠበንጃም ሲሸነፍ፣ በታሪክ ደግሞ መጣ ህዝብ ውስጥ ሊገባ፣ ህዝብ ውስጥ ሊደበቅ፣ ወደ ህዝባዊ ቀውስ ለማድረግ መጨረሻ ላይ ግን ህዝቡንም ሊጎዳው ማለት ነው። ሲወድቅ ህዝቡንም ይዞት ሊወድቅ። ስለዚህ ህዝቡም ራሱ ወክለዋለሁ የሚለው በቃኝ የሚልበት ሰዓት አሁን አጠገቡ ጋር እየመጣ ነው፣ ወደ መጨረሻ እየገባ ነው። ይሄንን በማስረጃ ስንናገር በረከት ምስክር ነች። እጁ ላይ የነበረ የታሰረች ሰው ለቆ ፈቶ ምናምን በዚህ ደረጃ ቀልዳበታለች። መንግስት ነኝ የሚለው ደግሞ አፋልጉኝ እያለ ድንኳን ተቅሎ እያለቀሰ ነው። በነገራችን ይሄ ቡድን ቴዲ አፍሮ ዳስጣል ብሎ የዘፈነው ለማስተባበል እስካሁን ለቅሶ ላይ ነው ያለው። ይዘፍናል፣ በቃ ይዘፍናል። ዘፈኑ አይቆምም። እስካሁን 45 46ኛ ገብቷል። ገና ይመጣል። እስከ 50ም ሊገባ ይችላል ገና። እንደውም ሁሉ የማንነት ሁሉ ነጠቃ ውስጥ ሁሉ የገቡ አንዳንድ ሰዎችን ሰምቻለሁ። የብሔር ነጠቃ ሁሉ ስም እየሰጡ አያትን ነው። ይሄ ቡድን እንዴት ነው መንግስት ማለት በዚህ ደረጃ ላይ አንዳንዴ በጣም በአንደኛው ክፍለ ዘመን በሰለጠነበት ዘመን እንደዚህ አይነት የፖለቲካ እንስሳነት በኢትዮጵያ ላይ ተጭኖ መንግስት ሆኖ የመጨረሻ ሁሉም ነገር በቃ ክሬሙን የምፈልገው እኔ ነኝ። እናንተ ግን ምናልባት እንጀራውንም እኮ አይሰጠንም እኮ እሱ የሚጣፍጠው ነው እየበላ ለእኛ እኮ እንደው ሌላው ነገር እንደው ትንሽ እንኳን እንደው አንድ ቀን ነፍሳችን የምናድርበትን እንኳን ሁኔታ አይፈልግም። አጠቃላይ የምትበላውንም ሞሰቡንም ባንኩንም ጠመንጃውንም ምናምን ይይዝና በቃ አድጋል ተቀበል። ፈረንጆች መጥተው እኮ አድጋቸዋል እያሉ ነው፣ ተቀበሉ። ያቺም ትመጣለች፣ ጠግባቸዋል፣ ከራባችሁ ኑ እኛ ጋር ማኪያቶ አለ፣ ወተት አለ። እንደዚህ አይነት ቡድን መንግስት ሆኖ በዚህ ትውልድ ላይ ማየታችን በጣም ያሳዝናል። ይሄንን እንፋለመው ነው ወቅ ሌላ ግን ነጥቡ እዚህ ላይ የጽናት ቤተሰብ። ስለዚህ ጠቅለል አድርገን ስናየው ከኦህዴድ ጋር የመጨረሻ ፍልሚያ አለን፣ ዝግጅት አለን። ዝግጅቱ ከባድ ነው። የመውጫ መንገዱ ትግል ነው። የታገለ ማህበረሰብ ያሸንፋል። ስለዚህ የታሪክ ማስረጃው የመጣው ከሽንፈቱ የመጣ ሽንፈቱን መደበቅ ይፈልጋል። እኛ ደግሞ ሽንፈቱን ወደ ውጤት በመቀየር ይሄንን ቡድን ነበረ ብለን ማሰናበት የግድ ያስፈልጋል። ይሄ ትውልድ ለዛ መዘጋጀት አለበት። ህዝባዊ መልኩ እየተቀየረ ነው። ቁጣ እየመጣ ነው። በሲዳማ የተጀመረው እንቅስቃሴ ሶማሌ ላይ የነበረው ስጋት ሲዳማ ገብቷል። ከአዲስ አበባ እየወጣ ነው። ነገ ጠዋት ገና በሌሎች አካባቢ ላይ ቁጣ እየመጣ ይመጣል። ይሄንን ቡድን ሲረዱት እስካሁን ማንም አልተገለጠለትም፣ በሂደት ነው የተገለጠለት። ስለዚህ መልኩ እየተቀየረ ስለሆነ በአዲስ አበባ ጉዳይ የሚደረገው ትግል ከየትኛውም ጊዜ በላይ ተጠናክሮ ይቀጥላል። አዳዲስ ነገር፣ ህዝባዊ ቁጣ፣ ህዝባዊ እምቢተኝነት የሚጀመርበት የመጀመሪያው ምዕራፍ በቅርቡ እናመጣለን። ለዛ ተዘጋጅ እንላለን ማለት ነው። የጽናት ቤተሰብ ዛሬ የነበረኝ ፕሮግራም ይህን ይመስላል። በሚቀጥለው በሌላ ፕሮግራም በሌላ ዝግጅት እስክንገናኝ ሙሉ ፕሮግራም ያዘጋጀውላችሁ ስንታየው ቸኮል ነኝ። ስለነበረን ቆይታ ከልብ እናመሰግናለን። የተለያዩ ሀሳብ አስተያየት የሰጡ ወንድሞችን አይቻለሁ፣ ከልብ አመሰግናለሁ። ብርታታችሁ የበለጠ እኛም እንድንበረታ ያደርገናል ብዬ
ተስፋ አደርጋለሁ። በሚቀጥለው በሌላ አጀንዳ እስክንገናኝ የዛሬን በዚህ ላብቃ። ሰላም